አሳዘነች። በቃ የሆነ ነገር በሆነም የሆነ የምትቋቋም አይነት ነገር አይደለም። ሁሉም ደንግጠዋል ለቤት። ምክንያቱም በቃ የሰከንዶች ልዩነት ነው የተፈጠረው ከሳቱ ጋር እንጂ አልቆልኝ ነበር። እና እንደዚህ አብራኝ ቼክአፕ ስትሄድ ከገጠር ከምናምን ሲመጡ ይሄ ፓርት ሳይት ተመልጠው ሙሉ ሰውነቷ የተቃጠለች ልጅ አይታለች እሳት ላይ ወድቃ። ያ ነገር ስላለ ጭንቅላቷ ላይ በቃ እኔ የቤት ውስጥ ስራ ላይ ምናምን አታስደርሰኝ፣ ያው በቃ ወድቃለሁ ብቻ ምንም ልምድ ሆኗል። እኔ እና በቃ ያቁኛል፣ ተማሪ ያቀኛል፣ አስተማሪ ያቀኛል፣ ሁሉም ነው በቃ ያሙ ወደቀች እንዴ ምናምን ኖርማል ነው ምናምን። መድኃኒቱ እኔ ላይ ደግሞ እየተጨመረ በመጣ ቁጥር እኔን እየከበደኝ እየመጣ እንቅልፍ በጣም በዛብኝ። እንደተባለው ነገሮች ላይ ፍዝዝ ነው በቃ። ገብቼ ትምህርት ቤት ተኛለሁ። ያው 11 እንደምንም 40 ምናምን ወጥቼ ጨረስኩት። ለምን አላነብም በቃ አልይዘውማ። ለካ በኋላ ስሰማ የሚያስረሳም ነገር አለው እየቆየ ሲመጣ ማለት ነው። እስከዚህ ታይም ግን እንደ ወጣት እንደ ሴት ለምሳሌ ከወንዶች ጋር የመቀራረብ ወደ ፍቅር የመግባት እንዲህ አይነት ነገር አልነበረም? ወይም ደግሞ አለመኖሩ ራሱ ሌላ ስሜት አልፈጠረብሽም? ከባድ ታሪክ። ስለዚህ ከባድ ታሪክ ለመስማት ተዘጋጁ ተመልካቾቻችን። እኔ በጣም ሰው ተግባቢ ነኝ። ሰው የማያስቀው ነገር እኔ ሊያስቀኝ ይችላል። ኦኬ። ስስ ነኝ በጣም ለብዙ ነገር። የማያስለቅሰው እኔ ሊያስለቅሰኝ ይችላል። ስካውት ሰራ ነበረ። ልክኛ 11 ስንገባ ቺፍ ስካውት ያው ደረጃ አለው። ቺፍ ስካውት ምናምን የሚባል ነገር አለውና ልጁ ቺፍ ስካውት ነው። እሺ። እና ለኛ ትምህርት ቤት ግን አዲስ ነው። መጣና ሲያየን እንሰራለን ምናምን ነገር። ከዛ ጓደኛዬን መጣና አወራት። እንዴ እቺ ልጅ መጀናጀን ጀመረች እንዴ ምናምን ብለን እኛ መሳሳቅ ነው በኋላ የራሴ ታሪክ ሊሆን ማለት ነው። እና አንድ ቀን ቆመው እያወሩ እሷ ጀርባዋን ሰታለች፣ እሱ ፊቱ ወደኛ ነው ወደ በሩ ጋር ነው። ስወጣ ሙሉ ለሙሉ አየሁት። ሙሉ አይቼው አላውቅም። ሁሌ ከጀርባ ምናምን ነው የምናይ። በጣም ቆንጆዬ ነው። አራቴ እኔን ይመስላል። አንድ ሸበላ ነው። ቁመቱ እንዴት ነው? አይ ትንሽ ረዘም ይላል። እከን እሺ። ከዛ አይቻለና ደነገጥኩ። እኔ ወንድ ልጅ እንደዛ ደንግጬ አላውቅም እድሜ ዘመኔ። ስንጥቅ አለ እዚህ ጋር ከውስጥ ልወጣ ቻው ብያቸው ምናምን የወጣሁት ጓደኞቼ ተመልሼ ገባሁ። ምንሽ ነው ሲቃይ ምን ቻው ልበላችሁ ብዬ አይነት ነገር አልኳቸውና እንዴ ድጋሚ ምናምን የሆነ ትንሽ አላገጡብኝ ነገርና ለምን እንደሆነ አላውቅም። በቃ መውጣት ፈራሁ። እንደምን ብዬ ስወጣ አሁንም ቆሟል። እና የሆነ ስገባ በሩን ጥርቅም አድርጌው ስለገባው ምን ሆና ነው አይነት ነገር ነው የሚያየኝ ማለት ነው። አሞልቴጅ ነው ምናምን አልሽ። ቻው በቃ ልሂድ ምናምን ነገር አልኳት። ሰላም አልኳት። እሷን ሳምኳትና አልጨበጥኩት። ቀጥ ብዬ ነው የሄድኩት። የሆነ ከምታውቀው ሰው ጋር ሰው ሲቆም እኮ ሰላም ይባላል። ጥያቸው ሄድኩ። ሲከነከነኝ አደረ። ከዛ በነጋታው ሜዳ ግቢው ሳር ብዙ አለው ተኝተናል። እንደዚህ ሳሩ ላይ ምሳ ሰዓት ላይ ምናምንና ድጋሚ መጣ። እቺ ልጅ አላበዛችሁም ምናምን እየተባባለ እኔ አላየውም። የዛ ሰዓት በቃ አልዞርኩም። ሰጠኝ ቁጭ ብያለሁ። እና ለስካውት የሚያግዛችሁ መጽሔት ላምጣልሽ ብዬ ነው ምናምን አለና አመጣላት ለሱ። እስቲ ስጪኝ አልኳት። ነይና ውሰጂ ነገር አለኝ ማለት ነው። አብረው ነው የቆሙት። ይመጣላ ምናምን ብዬ ብድግ ብዬ ስጪኛ። እሷ ጋር ነው እንትኑ መጀመሪያ ሰው ሰላም አይባልም ምናምን ነገር ሲለኝ ቀኝ እጄን ሰጠሁትና መለስኩት። ስካውት በግራ እጁ ነው ሰላም የሚባባለው። ለምን ምን ሰላምታው ግራ እጅ ነው የስካውት። እሺ። እና ሰላም ስለው የሆነ አይነት ስሜት ነው የተሰማኝ በሰዓቱ ማለት ነው። ነዘረሽ ንቀል አደረኩኝ። እጄን ሳብ አድርጌ ቆምኩኝ። ከዛ ሃይ ሃይ መባል ተጀመረ ማለት ነው።